የህወሓት የፖለቲካ አቅሙ መዳከሙን የሚያሳዩ መረጃዎችም እየወጡ ይገኛሉ። ከዚህ ቀደም የህወሓት አባል የነበሩና ህወሓት አሁን ላይ እያደረገ ያለው እንቅስቃሴ ለትግራይ ህዝብም ሆነ ለመላው ኢትዮጵያ የማይጠቅም መሆኑን የተገነዘቡ የህወሓት የቀድሞ አባላት አሁን ላይ ከህወሓት በተቃራኒ ቆመው የተለያዩ ሀሳቦችን እያንጸባረቁም ይገኛሉ። የህወሓት ንግስት ተብላ የምትታወቀው ሞንጆሪኖ ህወሓት ያለበት ውጊያ ወይም ደግሞ ጦርነት ከብልጽግና ጋር ብቻ ሳይሆን ከቀሪው የኢትዮጵያ የውስጥ ኃይሎች ጋር ጭምር እንደሆነም ገልጸዋል። ጀነራል ጻድቃንም አዲስ መልእክትን አስተላልፈዋል። እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ለእናንተ የተለያዩ መረጃዎችን ያቀርብላችኋል። ለምቹ ሚዲያ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። ወደ መረጃውም ተሻገርን። በትግራይ ክልል ሁለተኛ ዙር ጦርነትን ለመክፈት እየተንቀሳቀሰ የሚገኘው ህወሓት የፌዴራል መንግስቱ በጀት ከልክሎኛል፣ የሕክምና ወጪዎች፣ የተለያዩ ጉዳዮችም ተከልክያለሁ በማለት ባዘጋጀው ህገወጥ ምክር ቤት ውሎ ላይ 65 ቢሊዮን ብር በጀት አድርጎም አጽድቋል። ህወሓት 65 ቢሊዮን ብርን በጀት አድርጎ ሲያጸድቅ ታዲያ የገንዘብ ምንጭ ወይም ደግሞ የኢኮኖሚ ምንጩ ምን እንደሆነም አልገለጸም። በትግራይ ክልል ያለው ህገወጥ የሆነ የወርቅ ንግድ፣ የወጣቶች አፈናና ለጀነራል አልቡራን አንድን ወጣት በ300 የአሜሪካን ዶላር እና ከዛ በላይ የሚደረጉ ሽያጮች ከዛም ባለፈ ከኤርትራ ከግብጽና ከሌሎች ኃይሎች የሚያገኛቸው የፋይናንስ ድጋፎች ህወሓት 65 ቢሊዮን ብር በጀት እንዲይዝም አድርጎታል። በተለያዩ መንገዶች የፌዴራል መንግስቱ ገንዘብ እየለቀቀልን አይደለም፣ ስለዚህ ኢኮኖሚ ስብራት ውስጥ ነን፣ ለሰራተኞች ደሞዝ መክፈል አልቻልኩም ሲል የነበረው ህወሓት 65 ቢሊዮን ብርን ባጀት አድርጎ ማቅረቡ መነጋገሪያ ጉዳይ ሆኗል። ይሄ የወረ ባለበት በዚህ ወቅት ላይም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያንዳንዱ ኤርትራዊ በቤቱና በተለያዩ መንገዶች ያከማቸውን ናፍቃ ወደ ባንክ እንዲመልስ ወይም ደግሞ በባንክ ውስጥ እንዲያስገባ የሰጡት ቀነ ገደብ ዛሬ ተጠናቋል። ዛሬ የተጠናቀቀው ይህን ቀነ ገደብ ተከትሎም የኤርትራው ፕሬዝዳንት የተለያዩ እርምጃዎችን በዜጎቻቸው ላይ ይወስዳሉ ተብሎም ይጠበቃል። ታዲያ የኤርትራ መንግስት አስቸኳይ የተባለ የገንዘብ መሰብሰብ አዋጅን ያወጀው ከትግራይ ክልል በጀትና ህወሓት አጠቃላይ ከሚያደርገው እንቅስቃሴ ጋር ተይዞ የፋይናንስ ስርዓቱን ለማጠናከር ነው የሚሉም አልጠፉም። በኤርትራና በህወሓት መካከል ያለው የሁለትዮሽ ግንኙነት ህዝብ ለህዝብ ግንኙነት በሚል ሽፋን የተፈጠረ ወታደራዊ ጥምረትና ጸረ ኢትዮጵያ ጥምረት እንደሆነም በተደጋጋሚ ሲገለጽም ቆይቷል። ታዲያ የሆነ ባለበት በዚህ ወቅት ላይ ህወሓት እያደረጋቸውና በከፈታቸው መድረኮች ላይ የህወሓቷ ንግስት ወይም ደግሞ የፊት መሪ ተብላ የምትጠቀሰው ሞንጆሪኖ ነው የህወሓት ቡድን ከፌዴራል መንግስቱ ወይም ደግሞ ከብልጽግና ጋር ውጊያ ካደረገ በኋላ በቀጣይ ከፋኖና ከሌሎች ታጣቂ ኃይሎች ጋር ወደ ግጭት እንገባለንም ብለዋል። ከፋኖና ከሌሎች ታጣቂ ኃይሎች ጋር ወደ ግጭት ገባለው ያለው ህወሓት ጠላትነቱ ለብልጽግና ፓርቲ ብቻ ሳይሆን ለመላው ኢትዮጵያ መሆኑንም በሞንጆሪኖ በኩል ባስተላለፈው መልእክትም ገልጿል። ሞንጆሪኖን ጨምሮ ሌሎች የህወሓት ከፍተኛ አመራሮች በትግራይ ክልል ላይ ሁለተኛ ዙር ጦርነቱ አይቀሬ መሆኑንና ይህን ጦርነትም ለመጀመር ጥቂት ጊዜያት እንደቀራቸው እየተደረጉ ያሉ የጦር ዝግጅቶች በሙሉ በተጠንቀቅ እየተጠናቀቁ መሆናቸውን እየገለጹ ባሉበት በዚህ ወቅት ላይ ጀነራል ጻድቃን ገብረትንሳኤም ህወሓት የፖለቲካ አቅሙ እንደተሟጠጠ እንደተዳከመ ገልጸው በአንድ ወር ጊዜ ውስጥ ህወሓትን ድል አድርጎ ሙሉ ለሙሉ መቆጣጠር እንደሚቻልም መልእክት አስተላልፈዋል። የጀነራሉ መልእክት አዲስ አበባ ሐምሌ 11 2018 ዓ.ም ከተካሄደው ሰልፍ በመቀጠል ከባዱ መልእክትም ሆኖ ለህወሓት ተመዝግቧል። ህወሓት አሁን ላይ በትግራይ ክልል እያደረገ ያለውን አስቸኳይ ወታደራዊ አፈሳን እየተቃወመ የሚገኘው መላው ኢትዮጵያዊም አሁንም ድረስ ድምጹን ማሰማቱን ቀጥሏል። ይህ የሆነ ባለበት በዚህ ወቅት ላይም ደግሞ በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ የትግራይ ተወላጅ ወጣቶችም ዩኒቨርሲቲው ላይ ለመቆየት ያስፈቀዱት ጊዜ ተከትሎ የትምህርት ሚኒስቴር በሰጠው ፍቃድ እስካሁን ድረስ በአዲስ አበባ ዩኒቨርሲቲ ተቀምጠዋል። በአዲስ አበባ ዩኒቨርሲቲ መቀመጣቸው ብቻ ሳይሆን አዲስ አበባ ዩኒቨርሲቲም ለነዚህ ወጣቶች የምግብና ሌሎች አገልግሎቶችንም እያቀረበ ይገኛል። ይህም ደግሞ የሆነበት ዋነኛ ምክንያት የትግራይ ወታደራዊ አፈሳና ወጣቶች ለሌሎች ጉዳዮች እንደ ሱዳን ላሉ ሀገራት እየተሸጡ መሆናቸውንም ተከትሎ ነው። ጥቂት የሚባሉ ወጣቶች በአዲስ አበባ ዩኒቨርሲቲ ማረፊያቸውን አድርገዋል። ከፍተኛ ቁጥር ያላቸው የትግራይ ወጣቶች ግን ዛሬም ድረስ በትግራይ ክልል ሆነው ድረሱልን
የሚሉ ድምጻቸውንም እያሰሙ ይገኛሉ። ወጣቶቹ አስገዳጅ የሚባሉ ወታደራዊ አፈሳን ከመታፈስም ባለፈ በሱዳን እየሄዱ በጥይትና በሌሎች መሳሪያዎች ጭምር እየተመቱ ህይወታቸው እያለፈ ነው። ዋጋ እየከፈሉ ያሉት ለሀገራቸው ኢትዮጵያ ሳይሆን በማይመለከታቸው ጉዳይ ለሱዳንም ነው። እነዚህ ወጣቶች ብቻ ሳይሆኑ የኤርትራው ፕሬዝዳንትም 39ኛው ዙር ሰልጣኝ በማለት ከፍተኛ ቁጥር ያላቸው የኤርትራ 11ኛ ክፍል ተማሪዎችን ወደ ሳዋ ወታደራዊ ማሰልጠኛ አስገብተዋል። ከነዚህ ማዕከላትም 56.2 የሚሆኑትም ሴቶች ናቸው። ኤርትራ ከፍተኛ ቁጥር ያላቸው ወጣቶችን ወታደራዊ ስልጠናዎችን እየሰጠች ነው። ህወሓት ደግሞ አስቸኳይ የተባለ ወታደራዊ አዋጅን አውጆ ወጣቶችን እያፈሳቸው ነው። ሁለቱም በአንድ ድንጋይ ሁለት ወፍ የመቱ ይመስል በሱዳን ጦርነት ላይ እነዚህን ወጣቶችን ለመጨረስም ተዘጋጅተዋል። የህወሓት ቀጣይ ዕጣ ፈንታ ምንድን ነው የሚለው በመላው ኢትዮጵያውያን የሚወሰው ነው። ኢትዮጵያውያን እንዳለ በጋራ በመሆን ህወሓትን መቃወም፣ ጦርነት እንዲቆም መጠየቅም አስፈላጊ ነው። የፌዴራል መንግስቱ ዓለም አቀፍ ተቋማትም ጥሪ ቀርቦላቸዋል። ለጥሪያቸውም ምላሽ እየሰጡም ይገኛሉ። ከዚህ ጋር ተያይዞ የህወሓት መጨረሻ የደረሰም ይመስላል። አብራችሁ የቆየሁት ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩ።